በጣም ያሳዝናል የዛሬው ነገር። ሊዲያን በጭካኔ በአሳዛኝ ሁኔታ ገሏት ጫካ ውስጥ ተጥላ ተገኝታለች። በጣም ያሳዝናል። ሊዲያ ማለት በጣም ምርጥና ተጫዋች ምንም የማታውቅ የዋ ነበረች። ምን ይደረግ እንግዲህ ይሄ ሁሉ የፍቅር ተንኮል ነው። ከመጀመሪያ ፍቅር ያ ናኦል የሚባለው ሰው እዛ ቤት ባታስገባ ናኦል እንግዲህ በዛሬ ቀን ሊዲያን ገሎት ጥሎታል ጫካ ውስጥ እና ዴቭ በጣም ነው እየደነገጠው። ራሱን ልስተው ነው ማለት ነው። በቃ ጭራሹን በቃ ደንግጧል። ምክንያቱም ሊዱን በጣም ነው የሚወዳት፣ በጣም ይወዳታል። ቤዛ ደግሞ ለጥቅም ብላ ነው ወደ ኤላ የቀረበችው። መጀመሪያ የመጣችው ለባርኮት ሳይሆን ለኤላ ነበረ። እሷ አሁን ናኦል እየተቆጣጠራት ነው። ከኔ ጋር ማሰሪ ከሆነ እኔም አንቺም እንደ ሊዱ ትገደያለሽ እያላት እያሰራራት ነው። እሷ ደግሞ የኔ ምኞት የኔ አላማ ብቻ ያሳካልኝ እንጂ አንተንም አጠፋለሁ እያለች ነው። የእሷ አላማ እንግዲህ ለምለም ወይ ተገላ ወይ ደግሞ የሆነ ነገር ሆና እሷ ደግሞ ኤላን ወስዳ የኤላን ቤት ደግሞ ተካፍላ እንዳገባችሁ ተካፍላ መመለስ ነው። ምን ጉድ ነው! የሚገርም ነገር ነው። እንግዲህ የቤዛ እቅድ ይሄ ነው። በጣም ያሳፍራል። ሰው ለሰው ንብረት ብሎ ጋብቻ ፈጽሞ ከዛ በኋላ ተፋተን ንብረት እንካፈላለን። የእውነት አሁንማ ይሄን እዚህ ምድር የበዛ ይሄ ስለሆነ በጣም ያስተምራል። ውዶች እንዴት ናችሁ? ደህና ናችሁ ወይ? ሰራተኛ አደይ ክፍል 48 ተለቋል። የዛሬ እንግዲህ በጣም የሚያሳዝን ዜና ነው። በጣም አዝኛለሁ። ሊዲያ መሞት አልነበረባትም። የምር ሊዲያን በጣም እንደምትወዷት ተስፋ አለኝ። እሷ ከመጫወት ከመጨፈር ውጪ ምንም በቃ ተንኮል የማታውቀው ልጅ ነበረች። እንደገና ደግሞ በቃ አንዳንዴ ብቻ እንደዚህ ሰዎችን ዝቅ ታደርጋለች እንጂ አደይና ለምለም ዝቅ ነው የምታደርጋቸው እንጂ እንደዚህ የጠነከረ እንትን የላትም። ምንድነው እሱ ክፋት የላትም። ስልኳ ጣፍቶባት ይሄው አንድ ቀን ደመቀን ተናግራት አታውቅም። በቃ ጠፋ፣ በዛው ተወችው። የሚገርም ነገር ነው። እና እንደ ሊዲያ መልካም ሴት የለችም። እና በዛሬ ቀን እንግዲህ ተገላ ነው የተገኘችው። ቤዛ ግን ይሄ ምስጢር እያወቀች ለራሷ ጥቅም ስትል ይሄንን ምስጢር ደብቃ ቆይታለች። እሷም ግን እንግዲህ እየተጫወተባት ነው። በዛሬ ቀን ራሱ አነቃት፣ እስከምትጮህ ድረስ አነቃት ማለት ነው። ቤዛን ከኔ ጋራ ምሰሪ ከሆነ አርፌሹ ስሪ፣ እንደገና አደይና ለምለምን አሳምነሹ የኔ እጅ አስገቢ፣ እነሱም ተራ ይሄን ሞት እንዲያገኙ አደርጋለሁ እያለ ነው። ሁሉም ሴቶች በአንድ ሊገላቸው ነው የሱ እቅድ። ግን ደግሞ መቼም አይሳካለትም። አደይና ለምለም ነቁበት ማለት ነው። እንደውም በቃ መጀመሪያ ጊዜም የጠየቃት ለምለም ነበረ። ለምለም ግን ቦታ አልሰጠችም፣ ጆሮ አልሰጠችም። አንተ ለምን አልተለወጥክም? የምር ይሄ ስራ የምትለው ነገር መኪና፣ ቤት በአንድ ነው የምታገኝ ብሎ ማታለል ብሞክርም ከሰራተኝት የሚያወጣሽ ስራ አግኝቼልሻለሁ ብሎ ለማታለል ሲሞክር አንተ ለምን ራስህ አልለወጥክ? ለምን እዚህ ቤት ትኖራለህ ትመላለሳለህ? እዚህ ቤት እኮ ያንተ ቤት አይደለም። እና ያ ስራ ሰውን የሚቀይር ከሆነ ለምን አንተ መጀመሪያ ራስን ቀይርና አሳየን አለችው። አይገርማችሁ? የለምለም መልስ። አደይም እንደዛ እኔ እዚህ ተመችቶኛል፣ ሰራተኛ ቢሆንም እዚህ ተመችቶኛል፣ እኔ ሌላ ስራ ቦታ አልፈልግም ብላ እምቢ አለች። እና አሁን ናኦል ሁሉንም ሰዎች ሞከራቸው። እና ፍቅር እንግዲህ እዛ ቤት ያመጣችው ለአደይ ነው። አንደኛው አደይ እንግዲህ ከዴቭ ተነጥላ እንድትኖር እንደው አደይ የፈለገችው ቦታ ብትሄድም ዴቭ በተደጋጋሚ ተናግሯል። እኔ አደይ እንኳን የራሴ ባትሆን አንቺ ጋራ መኖር ወይንም አንቺ ማግባት አልችልም ብሎ አስረግጦ ነግሯታል። እሷ ግን አሰማም። በቃ በተደጋጋሚ እየጠየቀችው ያሳፍራልና ምን ነው የእሷም እኮ የተጻፈለት አለና እንደዛ ነው። ፍቅር ናት ይሄ ሁሉ ያደረገችው ፍቅር ናት። ናኦልን እዛ ቤት ባታስገባ ይሄ መዘዝ አይመጣም።
እና በጣም ያሳዝናል። ምንም የማታውቅ ልጅ ያው ሊዲያን ሞከሯት። ሊዲያ እንግዲህ ተመቸችኝ አላት ለፍቅር። ሌሎቹ አልችላቸውም። እንደውም ቤዛም ሞክሪ ነው ያለችው። ጭራሹንም ቤዛ ኃይለኛ ናት አልችላትም አለ እና የሊዲያ ይደርሳል አደይ የአደይን አድርጎ ብላ ነበረ። ብቻ እንደዛ ነው። መጨረሻ ላይ ሊዲያ እንግዲህ በአንድ ቀን ነው ያሳመናት። አንቺ ቆንጆ ነሽ፣ ከማንም ቆንጆ ነሽ፣ ከዚህ ቤት ያሉ ሴቶች አንቺ አንደኛ ነሽ ብሎ አሞገሳት። እሷ ደግሞ ልቧ ንጹህ ስለሆነ እሺ ብላ ተቀበለችው። ኤላ ናፍቆኛል ብላ ኤላ ጋር ስትል ቤዛ ምዛ ነበረች። ስደብራት ወደዚህ ስትመለስ እንግዲህ ያ ስራ አሁን እንሄዳለን ልብስ ቀይሬ እመጣለሁ እንኳን ብላ ነበረ። እሱ ግን እንደዚህም ቆንጆ ነሽ ብሎ አቅፋት እዛ ቤት አስገባት፣ አገደላት። ግን ቤዛ እየተከታተለች ነበረ፣ አይታ ነበረ እና አይቻለሁ ምን ለማድረግ ነው እዛ ቤት ስታስገባ አይቻቸዋለሁ፣ እኔ እየተከታተልኳችሁ ነበረ ብላ እንትን ብላለች። ግን እኔ እሷን ገድያታለሁ፣ አንቺንም ደግሞ እንዳልገልሽ ከፈለግሽ ከኔ ጋራ መስራት ትችያለሽ፣ ግን ደግሞ ይሄን ምስጢር መጠበቅ አለብሽ ነው እና እየተጫወተባቸው ነው። ዛሬ ደግሞ ፍቅር ራሱ ለአንቃት በብላ ነው ያስፈራራት። ያ ሜሞሪ አምጪ የድሮ ቪዲዮዎች ምስጢር ያው በምስጢር ነው ያዘችው መሰለኝ። የሆነ የሱ መረጃ አለ እሷ ጋር እና እሱን አጥፊልኝ ብሎ አስፈራራት እና ፍቅር ራሱ ፈርታለች። መጨረሻ ላይ ግን ፍቅርንም እገላታለሁ እያለ ነው እና ይሄ ልጅ ከዛ ቤት አሁንማ ተጋልጧል እኮ አሁንማ ተጋልጧል። እንደውም ለምለም ናት ይሄን ለምለምና ደመቀ ናቸው ይሄን የጠረጠሩት። እነ ደመቀም ካላደረጉ ደግሞ ማን ያደርጋል? እዛ ቤት ያለ ነኦል ነው በቃ። ምክንያቱም ስራ እያለ አሳምኗት እዛ ወስዷት እንደዛ አደረገ። እኔ ራሴ አደይም ስራ እያለ እንትን ይላል ነበረ ብሎ ተነጋግሮ ለምለምና አደይ ናቸው እንደዚህ ተነጋግሮ በቃ እሱ ራሱ ነው እንደዚህ ያደረጋት ብላ ሮጣ ስትሄድ ያ ዴቪም ደግሞ ደመቀ ስለነገረው ዴቪም ሮጦ ያው ይሄ ነኦልን እያነቀ ነበረ። ፖሊሶቹ ደውሎ ብቻ ያሳዝናል። የምር ሊዲያ ከሌለች ይሄ ድራማ ራሱም ድምቀት የለው። ሊዲያ ማለት የዚህን ድራማ ድምቀት ናት። በቃ ፈታ። እኔ ግን እሷ ሰማይት ደስ ይለኛል። መጨፈር መዘነት ደግሞ አልጋ ላይ ሆና ነው የምትጨፍረው የሚገርማችሁ። እና ሊዲያ ምርጥ ልጅ ነበር፣ መሞት አልነበረባትም። ቤዛም እንግዲህ ነኦልና ቤዛ እዛ ቤት ከገቡ እንደውም ጭራሽን ቤቱ ምስቅል ወጥቷል። እንደዛ ነው ውዶቼ። ነፍሷን ይማር። እንግዲህ ምን ይደረግ አሁን ዴቭ የሚድነው አይመስለኝም ውዶቼ። ደህና ሁኑ።